ፔዤ ዳግም ሻምፒዮን ሆኗል። መድፉ በክብር ተሸንፏል። ኤፍሬም የማነ እንደጻፈው በነዛ ሽርፍራፊ ሰከንዶች ፔናልቲ ድራማ ራያ ኤዜን አዳነ፣ ራያ አርሰናልን አዳነ። መድፉ ሞቶ ተነሳ። የፔናልቲው ድራማ ከቡዳፔስት ቀጠለ። ከሜንዴዝ መሳት በኋላ ፔዤ ብልጫውን ወሰደ። የመድፉ ለ120 ደቂቃ የዘለቀ የጀግንነት ተጋድሎ በቢግ ጋቢ አምስተኛው ወሳኝ ፔናልቲ ላይ ተወሰነም። መድፈኞቹ ተጨነቁ። ዓለም በስሜት ከፍ ዝቅ አለም። የመድፉ የድል አባት አርሴን ቪንገር ከማጋሊሽ ወሳኝ ፔናልቲ ጋር በጭንቅ ታጥፈው ታዩ። ንጉስ ኦነሪ በሲቢኤስ ስቱዲዮ አርሰናል ከተባለ እናት ሀገሩ ጋር በስሜት ተንቆራጠጠ። ማጋሊሽ በቀጥታ ፔናልቲ ተመቶበት ካላዳነው የፔዤው በረኛ ሳቫኖቭ ተፋጠጠ። ጸንቶ ለአርሰናል ድል ሲዋደቅ የዋለው ብራዚላዊ የመድፉ ግድግዳ ወሳኝ ፔናልቲ በዛች አጋጣሚ ከቡዳፔስት ሰማይ ስር በረረች። ፔዤ ሻምፒዮን ሆነም። አርሰናል በጀግንነት ተዋድቆ ተሸነፈ። እግር ኳስ ከቡዳፔስት በስሜት ሐዘንና ደስታ ቅጽበታዊ ልውውጦች ተሞላች። ለአርሰናል ድል ሲዋደቅ የዋለው ብራዚላዊ የመድፉ ግድግዳ ወሳኝ ፔናልቲ በዛች አጋጣሚ ከቡዳፔስት ሰማይ ስር በረረች። ፔዤ ሻምፒዮን ሆነም። አርሰናል በጀግንነት ተዋድቆ ተሸነፈ። እግር ኳስ ከቡዳፔስት በስሜት ሐዘንና ደስታ ቅጽበታዊ ልውውጦች ተሞላች። የጸናው የመድፉ የድል ምኞት ትጋት በመጨረሻ ከብቃት ባሻገር እንደ ሎተሪም በሆነው ፔናልቲ ታጠፈ። አርሰናል ሁለት ወደ ፎሪና ሰማይ በለቀቃቸው ፔናልቲዎች አማካኝነት የህይወት ዘመን ወደር አልባው የቻምፒዮንስ ሊግ ዋንጫ ህልሙን ሳያሳካ ቀረ። መድፉ በክብር ተሸነፈ። መድፉ በክብር ተዋድቆ ተረታ። ከፑሽካሽ አሬና እግር ኳስ በሁለቱ ኃያላን ፍጥጫም ለ120 ደቂቃ ዘልቆ ለፔናልቲ በተዳረገ የህይወት ገጽ ተመሰለም። ስሜት ከፍ አለ። ተስፋ ነገሰ። መውጣት መውረድ፣ መውደቅ መነሳት፣ ጸጸት፣ ደስታ፣ ቁጭት፣ እንባ ከቡዳፔስት ተፈራረቁ። ማግኘት ማጣት፣ መሳት ማዳን በሚሊዮኖች ላይ በእነዚያ የፔናልቲ ቅጽበቶች ተፈራረቁ። በመጨረሻም 120 ደቂቃዎችን ተሻግሮ ለፔናልቲ የደረሰው ድራማ ፓሪያዚያኑን ዳግም አነገሰ። አርሰናል በክብር እጅ የሰጠው አሳዛኙ ተሸናፊ ሆነ። እግር ኳስ ይዞ መሽከርከር ብቻ እንዳልሆነ መድፉ በጸና ተደናቂ መከላከል ቅርጹ አረጋገጠ። በላቀ የጨዋታ ዝግጁነት የዳበረው በታክቲክ የታጠረው ትንቅንቅ የዘመናዊ እግር ኳስ ሁለት የእግር ኳስ ቀለሞችን አሳየ። እግር ኳስ በመድፉ የመከላከል ከፍታ ውስጥ የፔዤ ማጥቃት አቅምን አፈዘዘ። ፓሪያዚያኑ ከመድፉ ካቴና ፊት ተቆልፈው ዋሉ። ድራማ ከቡዳፔስት ከዋክብቶቹ ከሜዳው ለድል ተዋደቁ። ከመድፉ ግድግዳ ፊት እንደወትሮው እንደ ልቡ መንፈላሰስ ለፓሪያዚያኑ ብርቅም ሆነ። የመድፉ ባስ ከፓሪያዚያኑ ፊት ጸንቶ ቆመ። አርቴታ ከመጀመሪያ አቋም ያሰላለፍ አንስቶ የመረጠው የጨዋታ ስትራቴጂያዊ በአግባቡ ሲያዋጣው ታየም። የፕሪሚየር ሊጉ ሻምፒዮን አውራ ጆሴን መሰለ። አርሰናል የጣሊያንን አዙሪ ካቴና አስናቀ። ፔዤ እንደወትሮ መንቀሳቀስ ተሳነው። ፓሪያዚያኑ ያቻ ጎል ለማግኘት ያውም በፔናልቲ 65 ደቂቃ ታተሩ። የመድፉ የደረጀ የመከላከል ቅርጽ የፔዤ የማጥቃት ጥራትን ለአፋልጉኝ ማስታወቂያ በቃም። የመድፉ ካቴና ጀገነ። የመጫወቻ ቦታ የተነፈጉት የፔዤ ኮከቦች እንደወትሮው ማንጸባረቅ ተሳናቸው። ዘንድሮ ብቻ በቻምፒዮንስ ሊጉ 44 ጎል አዝንቦ ለቡዳፔስት ፍጻሜ የደረሰው ፔዤ ከመድፉ ግድግዳ ፊት ህይወት ከበደው። ተጋጣሚዎቹ ላይ እንደ ልቡ በጎሎቹ የሚዘንጠው ፔዤም ያቸዋን ጎል በደምቤሌ ፔናልቲ አገኘ። ፔዤ 75 በመቶ ኳስ ተቆጣጥሮ በዘለቀው ጨዋታ የመድፉ የዳበረ አጥርን መጣስም ተሳነው። ለጨዋታው ቀልብ ገዥ ፉክክር የሚያዋጣውን የጨዋታ ቅኝት በቡድኑ ዓመቱን ሙሉ በነበረ ጥንካሬ ላይ ተመርኩዞ ተግባራዊ ያደረገው አርቴታም የፓሪያዚያኑ የተለመደ ህብረ ትርኢትን አከሰመ። ፔዤ 21 ወደ ጎል ሞክሮ 4 ብቻ ታርጌታቸውን የጠበቁ ሆኑ። ከመድፉ የጸና የሎው ብሎክ ኮንክሪት ጥሶ ማለፍ ለነ ክቫራ ደምቤሌ ዶዬ ብርቅ ሆነ። ተቀይሮ የገባው ብራኮላ የተሻለ ራያን ቀረበ። ያለ ኳስ ቁጥጥር ተጋጣሚው አርሰናል በጨዋታ መሃል ያለውን ጥንካሬ ከጨዋታው በፊትም የመሰከረው ሉዊስ ኢንሪኬ ምርጡ ስብስቡ ከመድፉ ኮንክሪት ፊት ከመቼውም ጊዜ በላይ የማጥቃት ሐሳቦቹ ተፋልሰው ታዩ። የተፈራው ክቫራ በማስኬራ ተቆለፈ። ዶዬ ደምቤሌ ፈዘዙ። የፔዤ ፍሬ አልባ የኳስ ቁጥጥር ፉርሽ ሆነም። መከላከል ጀገነ። አርሰናል ፔዤን አሰረ። ከሰሜን ለንደን ቡዳፔስት የደረሰው የመድፉ አውቶቡስም
በጆሴ ፓርክ ዘባስ ስታይል ሉዊስ ኢንሪኬን አቁነጠነጠም። የመድፉ እንዳለት የጠነከሩ የጸኑ አጥሮች የሆኑት ማጋሊሽና ሳሊባ ብራይስና ስኬሊ ሽፋን ለፓሪያዚያኑ ፈተና ሆኑ። ጉዳት ያጋጠመው ሃንካቤ ቅያሬ ቀድሞ በጨረሰው አርቴታ እስከ መጨረሻው በጀግንነት ተሰዋ። እንደ ጨዋታ አቅዱ ጥሩ አጀማመሩ የመጨረሻዎቹ የጨዋታ ሂደቶች ላይ ጠንቃቃው አርቴታ በቁልፍ የጨዋታ ቅያሬ ውሳኔዎቹ ተፈተነ። አርቴታ ከ120 ደቂቃ በኋላ ተጋድሎ በመጨረሻ የፔናልቲ መቺ ምርጫ ውሳኔዎቹ የመድፉ የክብር ሽንፈት አይረሴው ቁጭት ሆኑ። ከፔናልቲው ድራማ በፊት በተጨማሪ 30 ደቂቃ ደክላን ራይስን ጨርቅ ያስጣለች ማይክል አርቴታን ያሳበደች የሜንዴዝ ማዱኬ ፋውል ከቫር የዳኛው እይታ መታለፍ ጋር ሌላው አነጋጋሪም ነበር። ይህ የመድፉ አርሰናል ወርቃማ የውድድር ዓመት መልክ ነው። ይህ የፓራዚያኑ እንደ ልብ ከኳስ ጋር የሚፈነጩ ከዋክብቶችን ከጎሉ ፊት ቆልፈው የዋሉ የመድፉ ካቴና ታላቁ ተጋድሎ ነው። ይህ አርሰናል ወደ ፎሪ እና ወደ ሰማይ በላካቸው ሁለት ፔናልቲዎች ጸጸት ታጅቦ በጀግንነት እስከ መጨረሻው ተዋድቆ እጅ የሰጠበት የመድፉ የህይወት ከፍታ ጉዞ አሳዛኙ ሌላኛው ቻምፒዮንስ ሊግ ምሽት የክብር ገጹ ነው። ፔዤ ሻምፒዮን ናስር አልካሊፋ የፔጆ ቢሊዮነር አባት ሉዊስ ኢንሪኬም ቀመም ባዋቀረው ቡድናቸው እንደፎከሩት ሁለተኛውን የቻምፒዮንስ ሊግ ዋንጫም በተከታታይ ድል ነስተዋል። የፈረንሳይ ሊግ ምስጋና ለፓራዚያኑ እያለ በድጋሚ በትልቁ የከዋክብቶች መድረክ የቻምፒዮንስ ሊግ ዋንጫ ላይ ዳግም ነግሷል። ወደ ፈረንሳይ ስትመጡ በቤተ መንግስት እንቀበላችኋለን ሲል ፕሬዚዳንት ኢማኑኤል ማክሮን ገለጹ። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የሀገራቸው ክለብ ፓሪስ ሴን ጀርሜን በትናንትናው ዕለት የአውሮፓ ቻምፒዮንስ ሊግ ዋንጫን ማንሳቱን ተከትሎ መልእክት አስተላልፈዋል። ማክሮን ቡድኑ ላሳየው አስደናቂ ስኬት ያላቸውን አክብሮት በመግለጽ ክለቡ ለፈረንሳይ እግር ኳስ ያመጣውን ክብር አሞካሽተዋል። በፓሪስ ላይ አዲስ ኮከብ በርቷል። ለመላው አውሮፓ ህልምን እየመገበ ላለው ፒኤስጂ አክብሮት ይግባው። ፈረንሳይ በእናንተ ትኮራለች። ይህ ድል የፓሪስ ብቻ ሳይሆን የሁሉም የፈረንሳይ እግር ኳስ አፍቃሪዎች ታሪካዊ ኩራት ነው። ተጫዋቾቻችን፣ የአሰልጣኞች ስብስብና ደጋፊዎቻችን ያሳዩት የማይበገር ጽናትና ጥረት ፈረንሳይ በአውሮፓ ስፖርት ማማ ላይ ያላትን የበላይነት በድጋሚ ያረጋገጠ ሆኗል በማለት ኢማኑኤል ማክሮን ተናግረዋል። በሜዳው ላይ ላሳያችሁት ድንቅ ተጋድሎና ለሀገራችን ላመጣችሁት ታላቅ ክብር ከልብ አመሰግናለሁ። በመቀጠልም ፕሬዚዳንቱ በኤሊዚ ቤተ መንግስት ቡድኑን በይፋ እንደሚቀበሉ ተገልጿል። የፓሪሳውያን የልብ ትርታ ቪቲኒያ በትንሹ ክለብ ወልቭስ ቤት በቋሚነት ለመሰለፍ እንኳን ብቃት አልነበረውም። አሁን ግን በፓሪሱ ኃያል ክለብ ፓሪስ ሴን ጀርሜን ምርጡ ተጫዋች እሱ ነው። ይህንን የተናገረው ኔዘርላንዳዊ አንጋፋ ኮከብ ሩድ ጉሊት ነው። አዎ የቪቲኒያ ታሪክ እውነተኛ እግር ኳስ ተአምር ነው። በፈረንሳዩ ሀብታም ክለብ የፊት መስመር ኮከቦች የጋዜጣ የፊት ገጽ ሲቆጣጠሩ ከጀርባ ሆኖ ግን የቡድኑን ታሪክ በታላላቅ ድሎች ሲያሽቆጠቁጥ የፓሪሳውያኑና የአሰልጣኝ ሉዊስ ኢንሪኬ የልብ ትርታ የሆነው ይኸው ፖርቹጋላዊ አስማተኛ ተጫዋች ነው። በ2020 ቪቲኒያ በውሰቱል ለወልቨርሃምፕተን ሲፈርም ገና የ20 ዓመት ወጣት ነበር። ነገር ግን በወቅቱ የነበረው አሰልጣኝ ኑኖ ኤስፒሪቶ ሳንቶ የሱን ማጥቃትና የመፍጠር ብቃት ከመደገፍ ይልቅ ቀለል አድርገህ ተጫዋት በሚል ስልቱን ገደበው። በጆኦ ሙቲንሆ እና ሩበን ኔቪስ ጥላ ስር ተደብቆ በቋሚነት መሰለፍ ተሳነው። ወልቭስም በ20 ሚሊዮን ዩሮ የመግዛት መብቱን ሳይጠቀምበት ቀርቶ በብስጭት ወደ ፖርቶ መለሰው። በወቅቱ የወልቭስ ተከላካይ የነበረው ማርሳል አንድ አስገራሚ ምስጢር ይፋ አድርጎ ነበር። በወልቭስ መሰለፍ አቅቶት ሳለ ወደ ፖርቶ ተመልሼ ታሪክ እሰራለሁ፣ ከዚያም ከአውሮፓ ምርጥ 8 ክለቦች ለአንዱ ፈርማለሁ አለኝ። በልቤ ይሄ ሰውዬ እብድ ነው አልኩ። ግን ልክ ነበር። ቪቲኒያ ወደ ፖርቶ ተመልሶ ድንቅ ዓመትን አሳለፈ። በ2022 ደግሞ በ41.5 ሚሊዮን ዩሮ ወደ ፓሪስ አቀና። በወቅቱ ለፖርቹጋላዊ ወጣት በሜሲ ኔይማርና ምባፔ መሃል መጫወት ህልም ቢሆንም ከባድ ነበር። ኮከቦቹ መከላከል ስለማይወዱ የሜዳውን የቤት ስራ በሙሉ የሚሰራው እሱ ነበር። በአንድ ጨዋታ ላይ ለምባፔ ሳይሆን ለሜሲ ኳስ በማሳለፉ ብቻ የገጠመውን ጫና ቀላል አልነበረም። ይህ ሁሉ አልፎ ግን ክለቡ በኋላ ላይ በወጣቶች ላይ ትኩረት አድርጎ በአዲስ ስትራቴጂ ብቅ ሲል ቪቲኒያ በብቃት መሪነቱን ተረከበ። አሰልጣኝ ሉዊስ ኢንሪኬ ስለ እሱ ሲናገር
አሰልጣኝ ሉዊስ ኢንሪኬ ስለሱ ሲናገር ቪቲኒሃ ፍጹም የሆነ አማካይ ነው፣ በዓለም ላይ በሱ ቦታ ከሱ የሚበልጥ ተጫዋች አላውቅም ይላል። ይህንን ለማረጋገጥ ላለፉት 2 ዓመታት በቻምፒዮንስ ሊግ ያስመዘግባቸውን አስገራሚ ቁጥሮች መመልከቱ በቂ ነው። 1965 ኳሶች፣ በቻምፒዮንስ ሊግ ከፍተኛውን ኳስ ያቀበለ ተጫዋች፣ 93.71% የማቀበል ስኬት፣ 42 የግብ ዕድሎችን ፈጥሯል። ከቪኒሺየስ ጁኒየር ጋር እኩል ነው። 159 ጊዜ ኳስ ነጥቋል። 34 ጊዜ ደግሞ የተቃራኒ ቡድን ኳስ አጨናቅፏል። ፔዤ በቻምፒዮንስ ሊግ ከሊቨርፑል ጋር በነበረው ጨዋታ በመጀመሪያው ዙር ቢሸነፉም አንፊልድ ላይ ውጤቱን እንገለብጠዋለን ብሎ ለቡድኑ አጋሮቹ ተስፋ የሰጠውና ጨዋታውን ተቆጣጥሮ ታሪክ የሰራው እሱ ነው። ትናንት በወልቭስ ተቀባይነት አጥቶ የነበረው ወጣት ዛሬ የዓለም ምርጡ አማካይና የፓሪሱ ክለብ የልብ ትርታ ሆኗል። በራስ መተማመንና ጠንክሮ መስራት የት እንደሚያደርስ ፍጹም ማሳያ ነው።